ከአብሳላት ጀርባ ያለው ሰው ትክክለኛ ማንነቱ ታወቀ። አብሳላትን ወደ እነ ብሩክ ህይወት እንድትገባ የገፋፋት ያለው ሰው ትክክለኛ ማንነቱ ታውቋል። ጉድ የሚያስብል ዜና ነው ዛሬ። ጉድ ሳይሰማ መስከረም አይጠባም እንደሚባለው እውነት እኔ ማመን አቅቶኛል። የሰውየውን ማንነትም እነግራችኋለሁ። ነገር ግን እኔ እናንተ ካመናችሁ በኋላ ባምን ይሻለኛል። ምክንያቱም ፈጽሞ ላምን አልቻልኩም። ነገር ግን መረጃዎች ሙሉ ለሙሉ የሚናገሩት የሚገልጹት እሱን ብቻና ብቻ ነው። እንግዲህ ምክንያቱን ደግሞ ቀስ እያለ እሱ የሚያብራራው ይሆናል። ነገር ግን ከአብሳላት ጀርባ ያለው ሰው ፍፄ ነው እየተባለ ነው። እኔ እውነቴን ነው የምነግራችሁ፣ ፍፄ ይሄን ያደርጋል ብዬ ፈጽሞ መቀበል አልቻልኩም። ነገር ግን የትላንትናው ቪዲዮ አጠራጥሮኛል። ወደ መጨረሻ አካባቢ አይታችሁት ከሆነ በጣም አጠራጣሪ ነበረ። እንግዲህ አንዳንድ ሰዎች መጀመሪያ በጣም ከአቅም በላይ የሆነ ውለታ ይውሉላቸውና ከዛ በኋላ እነሱ የፈለጉትን ነገር ሲያደርጉ እናንተ ሸመኞች እንድትሆኑ ወይም ደግሞ ያንን ሰው ለመውቀስም ሆነ ለመናገር ወደኋላ የምትሉበት መንገድ ይከፍቱላችኋል። እና እኔ ለፍፄ እኮ ግጥም እየጻፍኩኝ ጽፌ እንኳን አልጨረስኩም። ገና ቆንጆ ግጥም በመልካም ጓደኝነት ለብሩክና ለሀይሚ እንደ ፍፄ አይነት ለነሱ የሚያስብ ቅን ሀሳቢ፣ መልካም ሀሳቢ በብሩክና በሀይሚ ህይወት ውስጥ በጣም ትልቅ አስተዋጽኦ ያለው በጣም መልካም ሰው ስለሆነ ግጥም እየጻፍኩለት ይገባዋል ብዬ በጥንቃቄ ነበረ እየጻፍኩለት የነበረው። ከአሁን በፊት እንግዲህ በሀይሚና በብሩክ ዙሪያ አጠር ያለች የምትሆን በችኮላ የተገጠመ ጽሁፍ ነበረ። ታስታውሱ ከሆነ ገጥሜው ነበረ። ነገር ግን በችኮላ ስለሆነ የተገጠመው ከሶስትም ወደ 4 ቦታዎች የተቆራረጡ ሀሳቦች አሉት። ምክንያቱም ግጥም ሲጻፍ ከመጀመሪያው እስከ መጨረሻ አንዱን ሀሳብ ጨርሳችሁ ወደ ሌላኛው እንትን ስትዘዋወሩ መዝጊያ ያስፈልገዋል የሀሳቡና እዛ ላይ እነሱ ነገሮችን አላስተካከልኩም። እርግጥ የግጥሙ ሀሳብም ግጥሙም ደስ የሚል ነው። ብዙዎቻችሁ ወዳችሁታል። እንግዲህ ለፍፄ ደግሞ ቀስ ብዬ በደንብ አስተካክዬ ነው የምጽፍለት ይገባዋል። ያውም ለሱ ሜሽን አደርግለታለሁ ምናምን ብዬ ጽፌ እንኳን አልጨረስኩም። እንግዲህ ጽፌ ሳልጨርስ ደግሞ እንደዚህ አይነት ዜና ስሰማ እኔ በጣም ነው ያዘንኩት። አብሳላት ወደ እነ ብሩክ ህይወት እንድትገባ ያደረገው እሱ ነው ተብሏል። እንደዚሁ እንደሰማሁት ከሆነ ፍቅረኛዋ ነው እየተባለ ነው። ፍፄ የአብሳላት ፍቅረኛ ነው እየተባለ ነው። ታዲያ ለምንድን ነው ፍቅረኛውን ወደ እነ ብሩክ ህይወት እንድትገባ ያደረጋት ብዬም ጠይቅ ያለውኝ። ያገኘሁት መልስ ግን በእነሱ ይቀናል የሚል ነው። እኔ እውነቴን ነው የምነግራቸው። አሁን ይህን ስናገር የክፋት ወይም የምቀኝነት ምናምን ይመስላችኋል? እኔ አላመንኩም። እኔ ይሄንን ነገር አላመንኩም። ነገር ግን ኢንፎርሜሽኑ ያለው መረጃ ይሄ ነው። ባይዘው ይሄንን መረጃ ከሰማሁኝ 5 ቀን 6 ቀን አካባቢ እየሆነኝ ነው። ነገር ግን በተለይ የመጀመሪያ ይህንን ሀሳብ ይህንን ኢንፎርሜሽን የነገረኝን ሰው እስከ መጣላት ደረጃ ደርሻለሁ። ፍፄ እንዴት እንደዚህ ያደርጋል? አያደርግም፣ ምንድን ነው የምታወሩት ብዬ ሁሉ ተናግሬ ነበረ። አሁን ግን እኔ ላይ ስህተት ያለ እየመሰለኝ ነው። ምክንያቱም ቅድም እንደነገርኳችሁ የትላንቱ ቪዲዮ ወደ መጨረሻ አካባቢ እየነገሩኝ ያለውን ነገር እንድጠራጠር ይበልጥ በቃ እነሱ ልክ ናቸው ልካ እስከ ማለት እየሄድኩኝ ነው። ምንም እንኳን ፍፄ ይሄን ያደርጋል ብዬ ባላስብም ግን ከቪዲዮው ላይ ያየሁት ከሁኔታቸው ላይ እንግዲህ ብሩክና ፍፄ ትላንት ተቀያይመዋል። እንደዚሁ አብሳላትን ይዟትም የመጣው እሱ ነው። እንደዚሁ ለምን ይዛት መጣህ ሲሉትም የመለሰው መልስ በጣም ጠንከር ያለ መልስ ነበረ። እስኪ እናንተስ ምን ትላላችሁ? ምን ትላላችሁ? እኔ የእውነት ምን ልበል፣ በቃ የሰው ልጅ ምንም ያደርጋል ብዬ ማመኑ ነው የሚሻለኝ። አንድ ሰው ምንም መልካም ቢሆን በቃ መጥፎም ሊያደርግ ይችላል በማንኛውም ሰዓት። እንደዚሁ ደግሞ ፍቅረኛው ከሆነችስ ለምን ወደ እነሱ ህይወት እንድትገባ አደረገ የሚለው ነገር አንድ ሰው በፍቅረኛው ይቀናል እኮ። ምንስ ቢሆን አሁን ብሩክ ሀይሚን ወደ ሌላ ሰው ወደ ሌላ ፍቅረኛሞች ይልካታል ብላችሁ ታስባላችሁ? አይልካትም። ይህ ነገር ነው በጣም እንድጠራጠር ያደረገ። ፍቅረኛው ናትም የሚል መረጃ ሰምቻለሁ። እንደዚሁም እሱ ነው በእነሱ ስለሚቀና ወደ እነሱ ህይወት እንድትገባና እንደዚህ እንድታደርግ እያዘዛት ያለው የሚልም እየሰማው ነው። እንግዲህ ካሁን በፊት በዚህ ዙሪያ ላይ ብሩክ ምንም የሚያውቀው ነገር እንደሌለ ነው እየነገሩኝ ያሉት። ምክንያቱም
ብሩክ በየዋህነት ካሁን በፊትም እንግዲህ ቻናል ከፍተንልሻል፣ ይሄ ነው ቻናልሽ፣ ፍቅረኛ ካለሽ ይዘሽ መምጣት ትችያለሽ ምናምን ብሎ ሁሉ ነግሯታል። እሷ በወቅቱ ፈገግ ብላ የለኝም ነበረ ያለችው። ምናልባት ከፈገግታዋ በስተጀርባ ያሴረችው ሴራ እውነታ በውስጧ የያዘችው ነገር ሊኖር ይችላል። እኔ አሁን ነው እየተጠራጠርኩ የመጣሁት። ምክንያቱም አንድ ሰው የሆነ ባላሰባችሁበት መንገድ ሲመጣ እናንተ ደግሞ በሌላ አቅጣጫ በየዋህነት ስትመልሱለት አንዳንዴ ፈገግ ይላል ያ ሰው፣ ወይም ደግሞ ከእናንተ መልካምነት አንጻር ወይ እንደ ሼም ስለሚይዘው ትንሽ የሆነ ወደ ሀሳብ ውስጥ ይገባል። እና ያየሁት ምንም ሼም አልያዛትም እሷ። ነገር ግን እንደ ብልጠት አለ አይደለ፣ ፈገግ ብላ ሀይ የለኝም ምናምን ነበረ ያለችውና የአብሳላት ተንኮል እዛ ውስጥ ታይቶኛል። ፍፄ ግን ይህንን ያደርጋል ብሎ መቀበል እንግዲህ እናንተ ከተቀበላችሁ መጨረሻ ላይ ትክክለኛ መረጃ ወይም ደግሞ እሱ የሚናገረው ነገር ካለ ከዛ በኋላ ላመን እችላለሁ እንጂ በጣም ከባድ ነገር ነው። በቃ በጥቅሉ ያለው መረጃ ይሄን ይመስላል። ሌላ ደስ የሚል ነገር ደስ ከሚለው ነበር እኮ መጀመሪያ ያለብኝ ሀይሚዬ ቤት በመሆኗ በጣም ደስ ብሎኛል። ምንም ያለችበት ሁኔታ ያው ደስ የሚያስብል ባይሆንም ነገር ግን እቤት በመሆኗ ደስ ብሎኛል። በቅርብ ደግሞ ሙሉ ለሙሉ ይሻላታል ብለን ተስፋ እናደርጋለን። ሀይሚዬ እስካሁን ድረስ ከመውደቋ ከሁሉ ነገር እየተሰማት ያለው እንዴት እሷ እኔን መታችኝ የሚል ሀሳብ ነው። ትላንትም አይታቸዋል። 2-3 ጊዜ ነው ይሄንን ነገር ያነሳቸው። ልበ ሙሉዋ ጨረቃዋ ሀይሚ ሲነኳት አትወድም፣ ሰውን መንካት አትወድም፣ ሲነኳትም አትወድም እና የክብሯ ነገር ሞቷ ነው። ሀይሚዬ ቤት በመሆኗ በጣም ደስ ብሎኛል። እንግዲህ ተናዳለች። በተለይ ደግሞ ወደ ቤት ሰው ሲመጣ ምናምን እኔ በዚህን ሁኔታ ሁኜ ራሴን ማስታመም አልችልም፣ ወደዛኛው ቤቴ ልሄድ ብላ ስትናገር እንግዲህ አይታችኋል። ብሩክ እያላት ያለውን ብሩክ ትላንት ላይ በብዙ ነገሮች ልክ ነው። በዋናነት ሀይሚ ያለችበት ሁኔታ በጣም አስጨንቆን ነበረ። ሆስፒታል እንደገባች ሰምተናል። ቪዲዮ ፎቶ ተልኮልናል። ኦልሬዲ ከሆስፒታል በኋላ ግን ምን እንደተባለች ብዙዎቻችን አልሰማንም ነበረ። በጣም ተጨናንቀን ነበረ። አዋዋሏ፣ ሁኔታዋ ምን ደረሰች የሚለው ትላንት ባይገቡልን በቪዲዮ ብቅ ባይሉ በጣም ብዙዎቻችን ስንጨነቅ እናደር ነበረ እና በዋናነት ቪዲዮ መስራቱ ሀይሚ ያለችበትን ሁኔታ ለማወቅ ብዙዎቻችሁ ትጨነቃላችሁ። ለዛ ነው ብሎ መናገሩም ለእኛ ማሰባቸው በጣም ደስ የሚል ነገር ነው። ሲቀጥል እንግዲህ እቤት መሆኗ በጣም ደስ ብሎናል። ብዙዎቻችንን ያስደስታል ብዬ አስባለሁ። ባይዘዌ ከዛኛው ቡድን ያለ ምናልባት አብሳላትን የላከ ቡድን ትክክለኛ የላከው ማለት ነው። እኔ ፍፄን አሁን ላይ ፍፄን ቀጥታ በእያንዳንዱ ነገር ተጠያቂ ማድረግ አልፈልግም። ምክንያቱም ይህ ነገር እኔ አልተቀበልኩትም። ምንም እንኳን የተረጋገጠ ብዙ መረጃዎች ብዙ ሰዎች ቢነግሩኝ እኔ ውስጥ አሁንም እየተቀበለው አይደለም። ነገር ግን ከመረጃ አንጻር እየደረሰን ያለው መረጃ ይሄ ነው በሚል ነው እንግዲህ ፍፄና አብሳላት ፍቅረኛሞች ናቸው በሚለውም ብዙ ጊዜ ይሄንን ለመቀበል ግን ቀላል ነው። ምክንያቱም አብዛኛውን ጊዜ ይገናኛሉ። ከአሁን በፊት ታስታውሱ ከሆነ በተደጋጋሚ ይዟት የሚመጣው እሱ ነው። ይህ ማለት ይገናኛሉ፣ ይተዋወቃሉ፣ ይግባባሉ። ምናልባት ፍቅረኛነታቸውን አሁን ላይ ግልጽ ያላደረጉልን የራሳቸው የሆነ ምክንያት ሊኖር ይችላል። ለምን ግልጽ አላደረጉልንም ሳይሆን ለምኑ ወደ ብሩክ ሕይወት እንድትገባ እንደፈለገ ወይስ በሁለታቸው መካከል ያለውን ጽናት ለመፈተን ነው። አንዳንዴ በመጥፎ ብቻ ማሰብ የለብንም። ምናልባት በሁለታቸው መካከል ያለውን እስኪ እነሱን እያቸው እንደፈለግሽ እስኪ ፈትኛቸው። ብሩክና ሀይሚ በመካከላቸው ያለውን የፍቅር ጽናት ለማየት ገብተሽ ሞክሪ ብሏት ሊሆን ይችላል። ኧረ እባክህ እኔን ምናምን ብላ እሷ ደግሞ ራሷን አካብዳ ወደ እሱ ህይወት ገብታ እየሞከረችም ያለ ይመስለኛል አንዳንዴ። ምክንያቱም አንዳንድ ሰዎች በአካል የሆነ ነገር በአካል ካልሆነ የሚያዩት እንደዚህ በታሪክ በትምህርት ምናምን ሲነገሩ የማይቀበሉ አሉ። በራሳቸው በቃ እንግዲህ ራሷ ገብታ እያየች ይሆናል ያለውን ነገር አይታወቅም። ፍፄ አብሳላትን ወደ ብሩክ ህይወት አስገባት ማለት ለክፋት ብቻና ብቻ አስቦት ሊሆን ይችላል ማለት አይቻልም። በሁለቱም በመልካሙም በመጥፎም አቅጣጫ ማሰቡ ይበልጥ ደግሞ ስኬታማ ሊያደርገን ይችላል። እርግጥ እኛ ካሰብ ነው
ነገር ቀጥታ ላይ ሄድልን ይችላል። እንግዲህ ከአሁን በፊት አይታችኋል። አብሳላት እነሱን ለማስታረቅ ነው የገባሁት አለች። ነገር ግን እነሱን ለማስታረቅ አስባ ብትገባም የተፈጠረው ነገር ይበልጥ በእነሱ መካከል ያለውን ክፍተት አክብዶት ወዳልተጠበቀ ሁኔታ መርቶት ነበረ። ይሁንና የእሷ አገባብ ስለሆነ ዋናው ነገር ያኔ በመጥፎ አስባ ስላልሆነ ያውም እሷን አመስግነን ነበረ የተው ነው። አሁን ግን ጉዳዩ ወደ ሌላ አምርቶ እሷም በዚህን በፈጣጣው ስትመጣ መልሶ ፍፄም ደግሞ ጭራሽ ትላንት የመጣበት አመጣጥ በጣም ከበድ ያለ ነገር ነበረ። ስለዚህ ይበልጥ እየተጠራጠርኩ ነው። ሀይሚዬ ቤት ከሆነች ደግሞ ብሩክና ሀይሚ በቅርብ በመካከላቸው ያለውን ነገር ሙሉ ለሙሉ ፈተው ደስተኞቹ ነው እንደሚመጡ ተስፋ እናደርጋለን። እውነት አብሳላትን ወደ ብሩክ ህይወት እየመለስካት ያለኸው ፍፄ ከሆንክ ደግሞ እባክህን ይህንን ነገር አቁሙልን። በጨረቃዎቻችን መሀል ማንንም ሰው አንፈልግም። እኔ ለፍፄ ያለኝ አመለካከት በጣም ደስ የሚልና በጣም ጥሩ አመለካከት ነበረ። ነገር ግን ያ አመለካከቴ ትንሽ እየተሸረሸረ ያለ ስለመሰለኝ ነው እንግዲህ እውነታውን ወደ እናንተ ያቀረብኩት። በቪዲዮ ላይ በንግግሬ ላይ ምናልባትም ጥፋት ካለ ይቅርታ አድርጉልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ